ሰላምታችን በያላችሁበት ይድረሳችሁ የምንወዳችሁና የምናከብራችሁ አድማጮቻችን እንዴት ሰንብታችኋል? 433 ባራዳ ኤፍኤም 95.1 የሻምፒየንስ ሊግ ጨዋታዎችን እየተመለከትን እንገኛለን። ቀደም ብለን የፉትቦል ክለብ ባርሴሎናና የፓሪስ ሴን ጀርመን ጨዋታን ቅድመ ትንታኔ አንስተን ነበር። አርሰናል ዘንድሮ እንግዲህ የሻምፒየንስ ሊጉን ዋንጫ ያነሳል ተብሎ ከፍ ያለ ግምት ካገኙ ቡድኖች መካከል ሁለተኛ ደረጃ ላይ የሚቀመጥ ነው። ሊቨርፑል 20.8%፣ አርሰናል 16% ይህንን እድል አግኝቷል። አምና የግማሽ ፍጻሜ ተፋላሚ ሆኖ በፓሪስ ሴን ጀርመን ግማሽ ፍጻሜ ላይ ጉዞ መገታቱ ይታወቃል። ዘንድሮ ስኳዱን አጠናክሮ የመጣው ዋንጫውንም ለማንሳት በሚያስችል ሁኔታ ላይ ነው ያለው። ከሁለት ዓመት በፊት የሩብ ፍጻሜ፣ አምና ደግሞ የግማሽ ፍጻሜ ተፋላሚ ነበር። ቡድኑ እየተሻሻለ እንደመጣ በትክክል ማሳያ ነው። የመጀመሪያውን ጨዋታ ከአትሌቲክ ቢልባኦ ጋር ነበር ያደረገው። ከሜዳ ውጪ በሳን ማሜስ 2-0 በሆነ ውጤት አሸንፏል። ተቀይረው በገቡት በገብርኤል ማርቲኔሊና ሊያንድሮ ትሮሳር አማካኝነት ነው ሁለቱን ጎሎች ያገኘው። ዛሬ እንግዲህ ምሽት 4 ሰዓት ላይ በቀጥታ 433 ወደ እናንተ በላይቭ ስርጭት በሚያስተላልፈው ጨዋታ ከኦሎምፒያኮስ ጋር የሚገናኝ ይሆናል። 13ኛ ግንኙነታቸው ነው። በ12 ግንኙነታቸው በቀደመው ጊዜ ምንም አቻ ውጤት አልመዘገቡም። ሁለቱ ቡድኖች 6 ጊዜ ተሸናንፈዋል። ለመጨረሻ ጊዜ የተገናኙት በ2020-21 የውድድር ዘመን በዩሮፓ ሊግ ነበር። በወቅቱ አርሰናል በደርሶ መልስ አሸንፎ የግማሽ ፍጻሜ ተፋላሚ ከሆነ በኋላ የዛ ውድድር አሸናፊ በነበረው የዩናይ ኤምሬ ቪያሪያል በደርሶ መልስ ተሸንፎ መውጣቱ ይታወቃል። ቪያሪያል በመለያ ዓመት ማንቸስተር ዩናይትድን አሸንፎ ዋንጫ አሳክቷል። አርሰናል የመጨረሻ ደቂቃ ጎል ከሊቨርፑል ወደ አርሰናል ተሸጋግሯል። ባለፈው ኒውካስል ዩናይትድን ከመመራት ተነስቶ 2 ጎሎችን አስቆጥሯል። 84ኛውና 96ኛው ደቂቃ ላይ በቅደም ተከተል በሚካኤል ሜሬኖና በገብርኤል ማጋሌሽ ጎሎች ይህንን ጨዋታ ከፍ ባለ በራስ የመተማመን ስሜት እንዲያከናውን እድል ይሰጠዋል። መጀመሪያውን ጨዋታ አሸንፏል። ሌላ 100% የማሸነፍ ንጻሬ ይዞ መጓዝ ይህንን ጨዋታ ማሸነፍ ግድ ይለዋል። ከፍ ያለ ግምትም አግኝቷል። ሚሊሻ አርሰናል ከኦሎምፒያኮስ በኤምሬትስ የሚከናወነው ጨዋታ ደጋፊዎች በጉጉት የሚጠብቁት ጨዋታው ነው። ደጋፊዎች በጉጉት እንዲጠብቁት ምክንያት የሚሆነው የኒውካስል ጨዋታው ፐርፎርማንስ የበለጠ በጉጉት እንዲጠብቁት የሚያደርግ ይመስለኛል። ማርክ ቡድናቸው በሚፈልጉት መልኩ ከጠንካራ ቡድን ጋር ከሜዳ ውጪ በነጻነት አጥቅቶ ብዙ ጫና ፈጥሮ ያንን ጠንካራ ቡድን ከ1-2 2-1 አሸንፎ መውጣቱ ዛሬ ኤምሬት በጉጉት ቡድናቸውን እንዲጠብቅ ያደረገ ይመስለኛል። ማርክ ደጋፊው ይሄንን ይፈልጋል። በዚህ መንገድ የሆነ ነገር ማሳካት እንደሚችል ደጋፊ ያምናል። እግርህን ከነዳጁ ላይ አታንሳ፣ እጅህን ከመሪው ላይ አታንሳ የሚል መልእክት ደጋፊው በተለያዩ ማህበራዊ ሚዲያዎች እያንጸባረቁን ያሉት። ማርክ ዝም ብለን ንደው ወደፊት በቃ ማጥቃትና ማጥቃት ብቻ፣ ምንም አይነት ስለ መከላከል ቡድናቸው እንዲያስብ አይፈልጉም። የበለጠ ሲያጠቃ ጥራት ያለው ስብስብ እንዳለው ያመኑ ይመስላሉና በኒውካስሉ ጨዋታ ያንን አይተዋል። ከነዳጅ መስጫው ላይ እግሩ አልተነሳም። ቡድኑ የማጥቃት ፍጥነቱ አልቀነሰም። እጁ ከመሪ ላይ አልወላወለም። ወደፊት ብቻ ነበር የነበረውና ይህንን አጫወት በተደጋጋሚ ማየት ይፈልጋሉ። ያንን ማስቀጠል የሚችል ፊክስቸር ይመስላል። ማርክ በሻምፒየንስ ሊግ ደግሞ የገጠማቸው በሜዳቸው በንጽጽር በአውሮፓ ካሉ ተጋጣሚዎች ደካማ ቡድን የገጠማቸው ይመስላል። እርግጥ ኦሎምፒያኮስ በግሪክ ሱፐር ሊግ አልተሸነፈም። እስካሁን በሁሉም ጨዋታ አልተሸነፈም፣ ሻምፒየንስ ሊጉን ጨምሮ ከ5 ጨዋታ አከናውኖ 4 አሸንፏል። አንዱን አቻን የተለያየው በደረጃ ሰንጠረዥ አናት ላይ ተቀምጧል። በእርግጥ ኤኬ አቴንስ በኩል ነጥብ እንደዚሁም ፒኦኬ በቅርብ ርቀት የሚገኙ ቡድኖች ናቸው። በሻምፒየንስ ሊጉም 1 ጨዋታ ነው ያደረገው፣ እሱንም አልተሸነፈም። ከፓፎስ ጋር 0-0 በሆነ ውጤት ነው ጨዋታውን ያጠናቀቀው። ግን እነዚህ ቁጥሮች የግሪክ ሱፐር ሊግ ቁጥሮች መሆናቸውን መዘንጋት ስታንዳርድ ልዩነት አለ። የስታንዳርድ ከፓፎስ ጋር ያደረገው ጨዋታ በስታንዳርድ ተቀራራቢ የሆኑ ቡድኖች ናቸው። በሜዳው ነው ያደረገው። 0-0 ነው የተለያየ። ጎል ማስቆጠር እንኳን አልቻለም። የቆጵሮስ ቡድን ነው ለመጀመሪያ ጊዜ ነው የተሳተፈው። የመጀመሪያ ተሳትፎ ነው ይሄ ቡድን። ትላንት ደግሞ 5-1 በሆነ ውጤት ነው የተሸነፈው በባየር ሙኒክ። በጣም ሃሪኬን
2 ጎሎች እና ኦሊሴ ሌላ 2 ጎሎች ባስቆጠረበት ጨዋታ 5 ጎሎች ተቆጥረዋል። ስለዚህ በአውሮፓ መድረክ ዝቅተኛ ግምት ካላቸው ቡድኖች ጋር ካላቸው ቡድኖች መካከል አንደኛውን ነው ዛሬ አርሰናል የሚገጥመው። ግን ይሄ አንድ የሆነ የጨዋታ ፎርሜሽን የሆነ ጥሩ ነገር ያየህበት የጨዋታ ስታይል በሌላ በቀጣይ ከትልቅ ጨዋታ ጋር ከምትሞክረው መካከለኛ ደረጃና ዝቅተኛ ደረጃ ካላቸው ቡድኖች ጋር ሌላ እድል ብታገኝበት የበለጠ አዋጪ ነው። ማርክ ይሄ ከኒውካስል ጋር የተጠቀመውን የጨዋታ ፎርሜሽንና የተጫዋቾች ሰሌክሽን በዚህ ጨዋታ ደግሞ የበለጠ እንዲጎለብት የማድረግ እድል ሊሰጠው ይችላል የሚል እምነት አለኝ። ወደ 4-2-3-1 ምናልባት ሁሉም ተጫዋቾች ጥራት አላቸው። ሁሉንም ተጫዋቾች በውድድር ዘመኑ መጠቀም ይገደዳል ለቡድኑ ውጤታማነት፣ ተጫዋቾቹን ደስተኛ ለማድረግ ሳይሆን ቡድኑ ውጤታማ እንዲሆን። ስለዚህ የሮቴሽን አስተሳሰብ ውስጥ ይገባል ማይክል አርቴታ እና ደግሞ በጉዳት ምክንያት የተወሰነ የጨዋታ እድል እያገኙ ያሉት አንደኛው ቡካዮ ሳካ በማንቸስተር ሲቲ ጨዋታ በሁለተኛው አጋማሽ በኒውካስሉ ጨዋታ 65 ደቂቃ አካባቢ ሜዳ ላይ ይቆዩ። ስለዚህ ዛሬ ትንሽ ዘለግ ያለ ደግሞ የበለጠ ከፓናትኒያኮስ ጋር ባለው ጨዋታ የበለጠ ሰፋ ያለ ጊዜ ሊሰጠው ይችላል። ሌላኛው ማርቲን ኦዴጋርድ በጉዳት ምክንያት በኒውካስሉ ጨዋታ ተቀይሮ ነው ወደ ሜዳ የገባው። እንደዚህ አይነት ጨዋታዎች የበለጠ ማች ፊትነሱን እንዲያገኝ እድል ይሰጡታል በሚል አስተሳሰብ ሮቴሽን ውስጥ ይገባል። እንደ ጋብሪኤል ማርቲኔሊ አይነት ከታዋቂ ወንበር እየተነሱ ተጽዕኖ የፈጠሩ ተጫዋቾች ልክ በካራቦ ካፕ እንዳደረገው በቋሚ አስተላለፍ እንደተጠቀማቸው ፖርት ቬል ጋር በዚህኛው ጨዋታ በቋሚ አስተላለፍ ለመጠቀም ይወስናል ወይስ ደግሞ በኒውካስሉ የተመለከተውን አደገኛ ቡድኑ ሲያጠቃና ሲከላከል ሚዛናዊ የነበረበትን የጨዋታ መንገድና ተጫዋቾች ይጠቀማል የሚለውን ነገር ለማየት በምሽቱ ጨዋታውን ማን ያሸንፋል ከሚለው ጉዳይ ይልቅ ይሄ ጉዳይ የበለጠ ትኩረት የሚስብ ይመስለኛል። ማርክ ቀጣይ ከዌስትሃም ዩናይትድ ጋር ነው ጨዋታውን የሚያከናውነው። እንግዲህ በዚህ ጨዋታ ላይ እንደ ፖርት ቬል አይነት በጣም ብዙ ሮቴሽንም ባይኖር ለተወሰኑ ተጫዋቾች የመሰለፍ እድል መስጠት ሁለት አማራጭ ይኖረዋል። ቅድሚያ የመሰለፍ እድል ላላገኙ ተጫዋቾች የመሰለፍ እድል ሰጥቶ ውጤቱ ጥሩ ካልሆነ በቋሚነት የሚጀምሩ ተጫዋቾችን ማስጀመር ወይም ቀይሮ ማስገባት፣ ካልሆነ ጠንካራ የሚባለውን ቡድን በቋሚነት አስጀምሮ 3-0 ምናምን ከሆነ በኋላ ውጤቱ ከዛ በኋላ ሌሎችን በቂ መሰለፍ እድል ያልነበራቸውን ሁለተኛ ተመራጭ የሆኑ ተጫዋቾችን በየቦታው ማሰለፍ ወይም ቀይሮ ማስገባት ለቀጣዩ የዌስትሃም ዩናይትድ ጨዋታ በማሰብ ማለት ነው። እንግዲህ ይሄ ቡድን ከ2 ዓመት በፊት የዩሮፓ ኮንፈረንስ ሊግ ዋንጫ ያነሳ ነው። ፊዮረንቲናን 2-0 አሸንፎ አዩብ ኤልካቢ ሞሮካዊ ተጫዋች ነው። በ4-2-3-1 የፊት መስመሩን የሚመራ ተጫዋች ነው። ወደ 2018 የቻን የአፍሪካ ዋንጫ ሞሮኮ አስተናግዳ ሻምፒዮን ስትሆን የዛ ውድድሩ ከፍተኛ ኮከብ ጎል አግቢ እንደነበር ይታወቃል። ምናልባት አደገኛው ተጫዋች በዚህ ረገድ ትኩረትን የሚስበው ይሄ ነው። አሰልጣኙም እጅግ በጣም ከፍ ያለ ልምድ ያላቸው አሰልጣኝ ናቸው። ሆዜ ሉዊስ ማንዴሊቫር ኤቼቤሪያ ከሴቪያ ጋር የዩሮፓ ሊግ ዋንጫ አሳክተዋል። በቀጣዩ ዓመት ደግሞ ከኦሎምፒያኮስ ጋር የዩሮፓ ኮንፈረንስ ሊግ ዋንጫ አንስተዋል። ሬሜ ካቤያ ቀድሞ ለኒውካስል ዩናይትድ ሲጫወት የምናውቀው ተጫዋች ነው፣ የመስመር አጥቂ። ሌላኛው ተጫዋች ደግሞ በውልቭስ የምናውቀው ዳንኤል ፖደንስ ጥቂት የሊጉን የእንግሊዝ ፕሪሚየር ሊግን ፈተና ከሚያውቁ ተጫዋቾች መካከል የሚጠቀሱ ናቸው። ምናልባት ኦሎምፒያኮስ በዛ በኩል ሊደገፍ ይችላል። ያም ቢሆን ግን ወቅታዊ አቋሙ ወይንም ደግሞ ከሜዳ ውጪ ያሸነፈው ለመጨረሻ ጊዜ ከ10 ዓመት በፊት መሆኑ ዳይናሞ ዛግሬብን ወቅታዊ አቋሙ በሻምፒየንስ ሊግ ጥሩ አለመሆኑ፣ የአርሰናል አቋም የሚገኝበት ደረጃ እነኚህ ነገር ከግምት ውስጥ ካስገባን አርሰናል ጨዋታውን ማሸነፍ ሳይሆን በስንት ጎል ልዩነት ያሸንፋል ወደሚል አክቹዋሊ የሆነ ድምዳሜ እንድንደርስ ሊያደርገን ይችላል። ለአንዳንድ ለቀጣይ ጨዋታዎች ጠቃሚ የሆኑ ነገሮችን የበለጠ ኤክስፐሪመንት ሊሰራበት የሚችል አይነት ጨዋታም ሊሆን እንደሚችል መገመት ይቻላል። ማለት ቅድም ያነሳ ነው የታክቲካል ጉዳዮች፣ ተከታታይ ጨዋታ፣ ይሄ በኒውካስሉ ያየውን ጠንካራ ጎን የበለጠ ተጫዋቾች እንዲዋሃዱት የማድረግ እድል የመስጠት
በጉዳት ምክንያት ከሜዳ የራቁ ተጫዋቾችና ከጉዳት ነፃ ሆነው የተመለሱ ቤን ዋይት አይነት እንደዚህ አይነት ተጫዋቾችን የመጠቀም እንደዚህ አይነት እድሎች ይሰጣል ጨዋታው። ምክንያቱም በቀጣይ የሚያደርገው ጨዋታ በፕሪሚየር ሊግ ከዌስትሃም ጋር ነው ጨዋታውን የሚያደርገው። ዌስትሃም ያሰልጣኝ ለውጥ አድርጓል። ኑኖ ስፕሪንቶ ሳንቶስ መጥተዋል። ከኤቨርተን ጋር ባለፈው አንድ ኩሎት የመጀመሪያ ጨዋታቸው 1-1 ወጥቷል። ዌስትሃም ቤት ያለ የሆነ የስሜት ልዩነት አዲስ መነቃቃት ከአዲስ አሰልጣኝ ሹምሽር ጋር በተገናኘ የትኛውን ቡድን ላይ የምንመለከተው አይነት ለውጦች ናቸው። ልክ አዲስ አሰልጣኝ ሲመጣ አዲስ የሆነ ፍሬሽ የሆነ ፍላጎት በተጫዋቾች ዘንድ እንመለከታለን እና በዛ ልክ ለኤቨርተንና ለአርሰናል የሚሰጡት ግምትም የተለየ ከመሆኑ ጋር በተያያዘ ኑኖ ስፕሪቶ ሳንቶስ የበለጠ መልሶ ማጥቃት ጥብቅ መከላከል የሚተገብሩ አሰልጣኝ ከመሆናቸው ጋር አርሰናል ሊፈትን የሚችል አይነት አቀራረብ ይዘው ሊመጡ የሚችሉበት እድል ስለሚኖር ተጫዋቾች የበለጠ ለዛ ጨዋታ ፍሬሽ እንዲሆኑ እድል የመስጠት አሊያም ደግሞ ቅድም እንዳነሳሁት 4-2-3-1 እና በጣም ተጫዋቾች ተስማምቷቸው የነበረውን የኒውካስሉን ጨዋታ ፖዚሽን በሌላ አንድ ጨዋታ እንዲጎለብት ማድረግ እንደዚህ አይነት ውሳኔዎችን ማሳለፍ የሚችልበት ብዙ አይነት የስኳዱ ሰፊ ስለሆነ የተለያየ አይነት የጨዋታ አቀራረብ በተለይ ከፎርሜሽን ጋር በተያያዘ የተለያየ አይነት አቀራረብ መተግበር የሚችልበት ከጉዳት ለመጡ ተጫዋቾች የበለጠ እድል የሚሰጥበት አይነት ጨዋታ ሊሆን ይችላል የሚል እምነት አለ። ማርክ 4-3-3ም ከዚህ ጨዋታ ጋር ሲቆይ የበለጠ የአርሰናልን ሲዝን መዳረሻ እና ጨዋታው ላይ ያለው አንዳንድ የሚነሱ ነገሮች ላይ ትኩረት አድርጎ የሚቆይበት አይነት ምሽት ሊሆን ይችላል። ጨዋታው ያን ያክል አርሰናልን የሚፈትን ኦሎምፒያኮስ ሜዳ ቢሆን በግሪክ ቢሆን ምናልባት የደጋፊው ስሜት የተሞሉ ደጋፊዎች ናቸው ያሉት እሱን ልታነሳ ትችላለህ። ግን ጨዋታው በኤምሬት ነው። ያን ያክል አርሰናል ከባድ የሚሆን አይመስልም። እንግዲህ ኦሎምፒያኮስ ባለፉት 6 የሻምፒየንስ ሊግ ጨዋታዎች 1 ጎል ብቻ ነው ማስቆጠር የቻለው። ከዛ ውጪ አላሸነፍም። 1 ጨዋታ አቻ፣ 5 ጨዋታ ሽንፈት፣ 51 የጎል ማግባት ሙከራዎችን አድርገዋል። በእነኚህ ያለፉት 6 ጨዋታዎች 51 ሙከራ፣ 11 ኢላማቸውን የጠበቁ 1 ጎል ብቻ። ወቅታዊ አቋሙን ስትመለከት ብዙም ይሄ አርሰናልን ይፈትናል የምትለው አይነት ቡድን አይደለም። ያም ቢሆን ግን ምናልባት አሰልጣኙ ሆዜ ሉዊስ ማንዲሊባር በአውሮፓ መድረክ ያላቸውን ልምድ ተጠቅመው የአርሰናልን የጨዋታ መንገድ የማጥቃት እንቅስቃሴውን ተቋቁመው የመልሶ ማጥቃት እንቅስቃሴ ማከናወን ያ ካልሆነ በስተቀር አርሰናል በዚህ ጨዋታ የበላይነት ይወስዳል ተብሎ ይጠበቃል። ምናልባት በእግር ኳስ ያው ፎርምና ክላስ የሚባል ነገር አለ። ክላስ ሁልጊዜም ቢሆን የበላይነት ይወስዳል። ፎርም ደግሞ በዛ 90 ደቂቃ ውስጥ ምን ሊከሰት እንደሚችል ማንም አያውቅም። ያ ካልሆነ በስተቀር ያን ያህል አርሰናል ይፈተንበታል ተብሎ የሚጠበቅ አይደለም። እንግዲህ አርሰናል አምና ከ8 ጨዋታዎች በኋላ 19 ነጥብ ነው የሰበሰበው። በኢንተር ሚላን ተሸነፈ 1-0። አካን ቻላኖግሉ በፍጹም ቅጣት ምት ጎል አስቆጥሮ ከዛ ማቴዎ ሬቴጊ የፍጹም ቅጣት ምት አግኝቶ በሳተበት ጨዋታ 2 ጊዜ ሴቭ ባደረገበት ጨዋታ ዴቪድ ራያ ከአታላንታ ጋር 0-0 ናቸው ውጤት የተለያየበት ነው። ማግኘት ከነበረበት 24 ነጥብ 5 ነጥብ ነው የጣለው። 1 ጨዋታ ተሸንፎ 1 ጨዋታቸው የተለያየበት። ዘንድሮም በዛ አይነት መልኩ ነው የሚቀጥለው። አምና በመጀመሪያው ጨዋታ ከአታላንታ ጋር ከሜዳ ውጭ 0-0 ተለያይቶ ሁለተኛውን ጨዋታ ፓሪስ ሴን ጀርመንን 2-0 በሆነ ውጤት አሸንፏል እና ቀድሞ ማለፉን አረጋግጧል። ልክ እንደ ሊቨርፑል ሁሉ ዘንድሮ ደግሞ የሚገኝ ሌላ እድል አለ። አንደኛና ሁለተኛ ደረጃን ይዞ መፈጸም ለአንድ ቡድን ረዥም ርቀት ተጉዞ ግማሽ ፍጻሜ እስኪደርስ ድረስ የመጀመሪያውን ጨዋታ ከሜዳ ውጪ፣ ሁለተኛውን ጨዋታ ደግሞ በሜዳው ነው። ሆም አድቫንቴጅ በሁለተኛው ጨዋታ የበለጠ ጠቃሚ ነው። በዛ ምክንያት እንግዲህ አርሰናል ይህንን ከፈለገ ቀድሞ የቤት ስራውን አጠናቆ በሌላ በኩል አድቫንቴጅም ይሰጣል። ለምሳሌ 6 ጨዋታዎችን አከናውነ ሁሉንም ካሸነፍክ ቀድሞ የማለፍ እድል ይኖራል። ከዛ በኋላ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚለው ካልሆነ በስተቀር ቶፕ 8 ሆኖ ለማጠናቀቅ እድል ይሰጣል። ከዛ በኋላ ስኳድ ሮቴሽኑ ያን ጊዜ ቢመጣ የተሻለ ይሆናል በሚል ሀሳቤ አሁን ያሉትን ጤነኛ ተጫዋቾች በቋሚነት የሚጠቀምባቸው ኒውካስል ዩናይትድን 2-1 ባሸነፈበት ጨዋታ የሚጠቀምባቸውን ተጫዋቾች ይጠቀማል ተብሎ ነው የሚጠበቀው። ሌላኛው ማርክ አንዳንድ ተጫዋቾች ከጎል የማስቆጠር ጉዳይ ጎል ማስቆጠር ከፊት ላሉ ተጫዋቾች ኮንፊደንሳቸውን እንደሚያመጣው ምንም ጥርጥር የለውም። ቡካዮ ሳካ
ያው በጉዳት ምክንያት ብዙ አልተጫወተም በዚህ የውድድር ዘመን። ጎል ግን አላስቆጠረም። ማርክ ያው በመጀመሪያው በማንቸስተር ዩናይትድ ጨዋታ ነው በፕሪሚየር ሊግ ተጎርቶ የወጣ፣ ግን አሁን በቋሚ አሰላለፍ መጀመር ጀምሯል። በኒውካስል ጨዋታ ያንን አይተናል። ስለዚህ ወደ በእንደዚህ አይነት ጨዋታ ጎል ማስቆጠር ለቡካዮ ሳካ የበለጠ ቶሎ ኮንፊደንሱን እንዲያገኝ እድል ይሰጠዋልና ቪክቶር ዮኬሬሽ ሌላኛው ከሊድስ ዩናይትድ ጋር ጎል ካስቆጠረ በኋላ ጎል አላስቆጠረም። ትንሽ 9 ቁጥር እንደመሆኑና ብዙ ጎል የማስቆጠር ኃላፊነት እንደተሸከመ ተጫዋች በተከታታይ ጨዋታ ጎል ማስቆጠር ወይም ቶሎ ቶሎ ጎል ማስቆጠር የበለጠ ኮንፊደንሱን ዴቨሎፕ እንዲያደርግ እድል ይሰጠዋልና ቪክቶር ዮኬሬሽ በእንደዚህ አይነት ጨዋታዎች ላይ የበለጠ ስፔሶች የሚገኝበት በኢንቴንሲቲ ከእንግሊዝ ፕሪሚየር ሊግ ጋር እኩል መሮጥ እኩል መጫወት የሚቸገሩ አይነት የአውሮፓ ቡድኖችን ሲያገኝ የበለጠ ጎል አስቆጣሪነቱ ላይ ትኩረት ማድረጉ ለሌሎች ጨዋታዎች የሚሰጠው ጥቅም ቀላል አይደለም እና እንደዚህ አይነት ተጫዋቾች ጎል ማስቆጠራቸው ኤቨሬቺ ዜን ጨምሮ ጠቃሚ ይመስለኛል ማለት ነው። ስለዚህ ከጉዳት አገግመው የመጡ ተጫዋቾች የበለጠ ማች ፊትነሳቸውን እንዲያገኙና ከዛ ውጭ ከጎል ጋር በተገናኘ ጎል ማስቆጠር ላልቻሉ ተጫዋቾች ይሄ ጨዋታ የበለጠ የተሻለ ይሆናል ተብሎ ይጠበቃል። ከሬሚ ካቤያና እንደዚሁም ደግሞ ከዳንኤል ፖደንስ በተጨማሪ አርሰናል ከፖርቶና እንደዚሁም ከኢንተር ሚላን ጋር ባደረጋቸው ጨዋታዎች ቡድኑን በተቃራኒ የገጠመ ተጫዋች አለ። ኢራናዊ ተጫዋች የ33 ዓመቱ ሜዲ ታሬሚ በአጥቂ ቦታ ላይ ነው የሚጫወተው። በ9 ቁጥር ሚና የመጫወት ኳሊቲም አለው። ስለዚህ ከአዩብ ኤልካቢ ጋር ተጣምሮ ይጫወታል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ እንግዲህ ፓፎስን ማሸነፍ አልቻለም ይሄ ቡድን። ፓፎስ ተጫዋች በቀይ ካርድ ከሜዳ ወጥቶበትም አጋጣሚውን መጠቀም ያልቻለ ቡድን ነው። የአውሮፓ ኮንፈረንስ ሊግ ዋንጫ አንስቷል። ግን ደግሞ የአውሮፓ ኮንፈረንስ ሊግና የሻምፒየንስ ሊግ ደረጃ ፍጹም የተለያየ ከመሆኑ አንጻር በዚህ ጨዋታ ላይ አርሰናልን ይፈትናል ተብሎ አይጠበቅም። እንግዲህ አርሰናል ያለፉትን 5 የምድብ ማጣሪያ ጨዋታዎች በሻምፒየንስ ሊግ አሸንፏል። ለመጨረሻ ጊዜ ከዚህ በላይ ተከታታይ የሻምፒየንስ ሊግ የምድብ ማጣሪያ ጨዋታዎችን ያሸነፈው ከዲሴምበር 2004 እስከ ኖቬምበር 2005 እንደነበር ይታወቃል። በዛ የውድድር አመት አርሰናል እንግዲህ የሻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ በፉትቦል ክለብ ባርሴሎና ዋንጫውን ያጣበት ጊዜ እንደነበር የሚታወስ ነው። ዞሮ ዞሮ እንግዲህ አርሰናል በቀጣይ ትልልቅ ቡድኖችን ያገኛል። አትሌቲኮ ማድሪድ ከሚገጥማቸው ቡድኖች መካከል አንደኛው ነው። እንግዲህ ትናንትና ይሄ ቡድን ኤንትራ ፍራንክፈርትን 5-1 በሆነ ውጤት አሸንፏል። ነገር ግን አርሰናል አትሌቲኮ ማድሪድን የሚያገኘው በሜዳው ነው። ቀጣይ ከዚህ ዛሬ ከሚያከናውነው ጨዋታ ቀጥሎ ከ3 ሳምንት በኋላ አትሌቲኮ ማድሪድን ያገኛል። ከዛ በኋላ ከሜዳ ውጭ ከስላቪያ ፕራሃ ጋር ነው ጨዋታውን የሚያከናውነው። ቀጥሎ እጅግ በጣም አጓጊ ጨዋታ ከአንድ ወር ከ26 ቀናት በኋላ ወይንም ደግሞ ኦልሞስት 2 ወር ልንለው እንችላለን ከባየር ሙኒክ ጋር ይጫወታል ሜዳው ላይ። ክለብ ብሩዥን ከሜዳው ውጪ፣ ኢንተር ሚላንም በተመሳሳይ ከሜዳው ውጪ በሜዳው ከካይራት አልማቲ ጋር የሚያደርገው ጨዋታ የመጨረሻው ጨዋታ ሆኖ እንግዲህ አርሰናል የሻምፒየንስ ሊጉን ቀሪ 6-7 ጨዋታዎችን የሚያከናውን ይሆናል። እንግዲህ በፕሪሚየር ሊጉ ጥሩ ጉዞ እያደረገ ነው የሚገኘው። በሻምፒየንስ ሊጉም የመጀመሪያውን ጨዋታ አሸንፏል። ሁለቱንም ባላንስ አድርጎ ለመሄድ የሚያስችል የስኳድ ጥልቀት አለው ሚካኤል አርቴታ። አጠቃቀሙ ምን ይመስላል? ጉዳት ላይ የነበሩ ተጫዋቾችም ከጉዳት አገግመው እየተመለሱ መሆናቸው ለአርሰናል እጅግ በጣም ጥሩ ዜና ነው። ሰሞኑን ደግሞ ባለፈው ሳምንት በዩቲዩብ ገጻችን ላይ እንደሰራ ነው ትንታኔ ዊሊያም ሳሊባ በይፋ አዲስ ኮንትራት ተፈራርሟል፣ እስከ 2030 የሚያቆየውን ኮንትራት። ይህም ለአርሰናል እጅግ በጣም ሌላው በጎ ዜና ነው። ዘንድሮ አርሰናል ምን ያህል ረዥም ርቀት ሊጓዝ ይችላል? ሀሳብ አስተያየት አድርሱን። ከዛ ውጪ ይህንን ጨዋታ የማሸነፍ እድሉ ሰፊ እንደሆነ የብዙዎች ግምት ነው፣ ድንገት አዲስ ነገር ካልተፈጠረ በስተቀር። ሀሳብ አስተያየት አድርሱን። እንደዚሁም ደግሞ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስር በማጠናከር አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።